ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ እንደምን አላችሁ በያላችሁበት ሰላማችሁ ተትረፍርፎ በዝት በልልኝ ያልኩ ዛሬም COC and exit exam practice part 23 ይዤላችሁ መጥቻለሁ ማለት ነው ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ ላይክ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ Okay question number 1 which of the following is the type of a study design that compares the occurrence of disease and conditions in two or more groups አሁን እዚህ ላይ ከሚከተሉት ውስጥ አንዱ ስተዲ ዲዛይን ምንድነው የበሽታዎችን መፈጠርን ሁኔታ ለማጥናት የሚመቸው የተኛው ነው ይያላችሁ ነው A case control study B cross sectional study C case series study D cohort study ምንድነው ያለ ያለው compare the occurrence of disease and conditions in two or more ግሩፕ ማለት ነው ሁለት ወይም ከዛ በላይ ሆኑ ግሩፖችን በሽታው ይፈጠራል አይፈጠርም ይያለ ሁኔታዎቹን የሚያጠና ወይም ደግሞ ከኤክስፖዠር ተነስቶ ለማጥናት የምመቸን የስተዲ ዲዛይን አይነት ማን ነው ያላችሁ ነው ኬዝ ኮንትሮል ስተዲ ደግሞ ከማን ነው ዲዚዝ ያለበት ዲዚዝ የሌለበት ብሎ ወደ ኋላ ነው የሚያጠናው ማለት ነው ክሮስ ሴክሽናል ስተዲ ላይ ስንመጣ ደግሞ ዳታ ኮሌክት የምናረጋው ሲንግል ፖይንት ኢን ታይም ነው ምንም ፎሎ አፕ የለውም ሌላኛው ደግሞ prevalence and magnitudeንም ለማጥናት የምንጠቀመው ነው ማለት ነው case series ደግሞ a group of patient in single disease ላይ ለማጥናት ስንፈልግ ነው ምንም አይነት ኮምፔር የለውም ማለት ነው ለዚህኛው cohort study ግን ምንድነው exposureን follow up የምናደርግበት ነው ስለዚህ ጥያቄውም ይያለ ያለው which of the following is the type of a study design that compares the occurrence of disease and condition in two or more group ማለት ነው ሁለትና ከዛ በላይ ግሩፖች እና compare ለማረግ ምንን መሰረት በማረግ occurrence of disease or condition በሽታው እዚህ ላይ ተፈጥሮ አይደለም ዲዚዞቹን ክላሲፋይ አድርጎ አይደለም ከኤክስፖዠሮች ተነስቶ ነገ ላይ ምን happen ሊያደርግ ይችላል exposed እና non exposed ብሎ ከፋፍሎ ሲሄድ ማለት ነው ለዛ የሚጠቅመው ስተዲ ዲዛይን ደግሞ cohort study design ይባላል ማለት ነው Okay Question number 2 The data collector needs to take information from a person who is unable to read and write How should he take the information A group discussion B interview C letter D email ምን ይመስላችኋል ዳታ ኮሌክተር አለ መረጃ ለጥናታችን የሚሰበስብ ሰው አለ መረጃ ሲወስድ ግን who is unable to read and write ሰዎቹ ምንድናቸው ማንበብና መጻፍ የማይችሉ ናቸው ዳታ ምን ሰበስብባቸው ማለት ነው how should he take the information ዳታውን እንዴት አድርጎ ይወሰድ A group discuss በማድረግ B interview ቃለ መጠይቅ በማድረግ C letter በደብዳቤ D email በኢሜል ይላችኋል ስለዚህ ኢሜልም ሌተርም ምን ይፈልጋሉ ማንበብና መጻፍ ይፈልጋሉ ማለት ነው ማንበብና መጻፍ ይፈልጋሉ ስለዚህ ያንን መቻል ይጠይቃሉ ስለዚህ C እና D አይሆኑም ግሩፕ ዲስከሽን ስንመጣ ደግሞ ስፔሲፊካሊ ዳታዎቹን ማግኘት አንችልም ግን ኢንተርቪው ላይ ስንመጣ ግን እያንዳንዱ ሰው መጻፍና ማንበብ ለማይችል ሰው ቃለ መጠይቅ አድርገን even ቋንቋ እንተንም አንደል ከሆነ ወደ ሎካል ላንጉዌጅ ተርጉመን እንጠይቃቸዋለን ከዛ በኋላ ዳታ እንወስዳለን ማለት ነው so the answer will be B interview ይሆናል ማለት ነው Okay question number 3 Researchers sometimes use a member of hidden population to provide names of other members of that population to recruit participants in research. The resulting sample would involve A. Probability sample B. Self-selected sampling C. Chain referral method D. Sampling frame
አሁን በደንብ ጥያቄውን አንደርስታንድ ማድረግ ነው ሂድን ፖፑሌሽን ካለ ሃርድ ቱ ሪች ፓርቲሲፓንት ካለ ስኖቦል ሳምፕሊንግ ሜተድ ነው የምንጠቀመው ሴንሲቲቭ ኢሹም ከሆነ ስኖቦል ሳምፕሊንግ ነው የምንጠቀመው ፕሮባቢሊቲ ሳምፕል የምንጠቀም ከሆነ ሲምፕል ራንደም ሳምፕሊንግ ሲስተማቲክ ሳምፕሊንግ ስትራቲፋይድ ክላስተር ነው የምንጠቀመው ማለት ነው ይህ ደግሞ ሂድን ፖፑሌሽን የተደበቁ ሰዎችን እኛ መረጃ ለማግኘት እንደ ልባችን ማግኘት የማንችላቸውን ሰዎችን ዳታ ለማግኘት ምን አይነት ሜተድ ነው የምንጠቀመው ነው ያለ ያለው በፕሮባቢሊቲ ግን አናገኛቸውም እነዚህን ሰዎች ኤን እናስወግዳለን ዲ ላይ ስንመጣ ሳምፕሊንግ ፍሬም ይላል ሳምፕሊንግ ፍሬም ሊስት ኦፍ ፖፑሌሽን ማለት ነው ምን ማለት ነው ይሄ ሳምፕል መውሰድ ሳይሆን የተመረጡ ሰዎች ሙሉ እኛ ጥናት ምናጠናባቸው ሰዎች በኦርደር ማስቀመጥ ማለት ነው ስለዚህ ኤ እና ዲን እናስወግዳለን ሰልፍ ሴሌክትድ ሳምፕሊንግ ማለት ደግሞ ቮለንተሪ ሳምፕሊንግ ማለት ነው ኢንዲቪጁዋልስ ዋት ቮለንተር ቱ ፓርቲሲፔት ዘ ስተዲ ማለት ነው ስለዚህ ግለሰቡ በጥናቱ ለመሳተፍ ፍቃደኛ ሲሆን ማለት ነው እዚህም ላይ ግን ሂድን ፖፑሌሽን ያለው ፍቃደኛ አይደለም ቼን ሪፈራል ሜተድ ባይ ዘ ዌይ ሃርድ ቱ ሪች ፓርቲሲፓንት ነው አንድ ሰው ካገኘን አንደኛውን እየጠቆመን ሄደን ምናገኝበት ቼን ነው ማለት ይህ ማለት ስኖቦል ሳምፕሊንግ ነው ማለት ነው ሂድን ማለት ሃርድ ቱ ሪች ፓርቲሲፓንት ማለት ነው ስለዚህ ቼን ሪፈራል ሜተድ ይሆናል ማለት ነው so the answer will be C ይሆናል ማለት ነው Okay, question number 4. A process of softening and thinning of the cervix during labor is A. Effacement, B. Dilation, C. Labor, D. cervix. Process of softening and thinning of cervix. የማህፀን ጫፍ በር በወሊድ ጊዜ የእናቶች መለስለስና ቀጭን መሆን ስስ መሆን የተኛውን ይገልጻል effacement by the way softening and thinning of cervix ነው dilation ደግሞ እንደምንለው 5 ሴንቲሜትር ሰፍቷል 10 ሴንቲሜትር ሰፍቷል የምንለው ማለት ነው ያ ማለት widening ማለት ነው ለበር እንግዲህ እንደምታውቁት ነው ራሱን የቻለ ፕሮሰስ ነው cervix የማህፀን ጫፍ በር ማለት ነው ስለዚህ the answer will be A effacement ይሆናል ማለት ነው በነገራችን ላይ ምናልባት ብዙ ተማሪዎች ኤግዚት ኤግዛም አልተሳካልኝም ብላችሁ በጣም ተሰብራችሁ አዝናችሁ የተቀመጣችሁ ተማሪዎች ትኖራላችሁ ምክንያቱም በጣም ብዙ ተማሪዎች በተለያዩ መንገድ እንደዚህ እንደደበራችሁና ስሜታችሁን ለመግለጽ ስትሞክሩ እያየው ስለሆነ ማለት ነው ሶ አሁን ግን የሚጠቅመን የቱ ነው ምን ባደርግ ነው የሚሻለኝ ወደሚለው ብንመጣ የተሻለ ይመስለኛል ማለት ነው ምክንያቱም ሌላኛው ደግሞ አንድ አድቫይስ የማረጋችሁ በአንድ ራውንድ ኤግዛሙ በአንድ ራውንድ ብቻ አይወሰንም ምክንያቱም ኔክስት ላይ የተለያዩ ጥያቄዎችን ይዞ ሊመጣ ይችላል ስለዚህ አንድ ራውንድ ላይ ይሄ ፓርት ብቻ ነው የመጣው ከተባለ ራሳችሁን በዛች ፓርት ብቻ አጥራችሁ እንድታስቀምጡ አልመክራችሁም እንደ በፊቱ ማንበብ እንዳለባችሁ አንበቡ ያነባብ ስልታችሁን መቀየር እንጂ ምተዋቸው ፓርቶች አይኖሩም ማለት ነው በዛ መልኩ ከሆነ ግን ኤክስፔክት አድርጋችሁ ስለምትገቡ ጥያቄው በተኛውም ዳይሬክሽን ተነስቶ ቢመጣ ውጤታማ ያደርጋችኋል የሆነ ቦታ ብቻ ጠብቃችሁ ከገባችሁ ግን ምናልባት በሌላ ዳይሬክሽን ከመጣ ያኔም ሌላ ችግር እንዳይፈጠር ከዚህ ውስጥ መማር ይጠይቃል ያለፋችሁ ተማሪዎች ደግሞ ለላይሰንሳችሁ ኬዝ ቤዝድ ጥያቄዎችን እነዚህን በኬዝ ተቀይሮ ቢመጡ እንዴት በቀላሉ መስራት ይችላል የሚለውን ነገር በደንብ ማስተዋል ይኖርባችኋል ማለት ነው Okay, question number 5. A researcher who is providing therapy for a person should not develop a close friendship with the client because such dual relationship can compromise the success of the therapy. This problem relates to which general ethical principle? ይሄ ሪሰርቸሩ አለ ቴራፒ እየሰጣቸው ነው ወይም ደግሞ ሪሰርች እየሰራ ነው እሱ ደግሞ close friendship ከሰዎቹ ጋር ማድረግ የለበትም ለምን the client because such dual relationship can compromise the success of therapy የቴራፒው ውጤታማነት ሊቀንስ ይችላል this problem relates to which general ethical principle ይህ ችግር ከየትኛው ethical principle ይሄዳል A justice
ፍትህ ስለ ፍትህ ያወራ አይደለም ቢ respect for people's right and dignity ስለ ሰዎች መብት መጣስ አይደለም እዚህ ጋር ያወራ ያለው fidelity and responsibility yes fidelity keeping promise ነው responsibility ደግሞ ኃላፊነት መውሰድ ማለት ነው ያ ማለት ሪሰርቸሩ close relationship በሚኖርበት ጊዜ effectiveness of therapy ይቀንሳል compromise ያደርጋል that's why bias ይፈጥራል ማለት ነው ethical conflict of interest ይፈጥራል ማለት ነው ስለዚህ ያ እንዳይፈጠር ገደብ ይኖረናል ማለት ነው ዲ ላይ ስንመጣ beneficence and non maleficence doing good ላይ non maleficence avoiding harm ላይም directly ያወራ አይደለም ማለት ነው generally fidelity and responsibility ይሆናል ማለት ነው okay question number 6 a 3 years old child present with dry skin sunken eye dry mouth fatigue what's the most likely diagnosis a dehydration b fever c convulsion d pneumonia እንግዲህ ስኪን የቆዳ መድረቅ አለ ሰንክን አይናችን ተሰርጉዶ መግባት ድራይ ማውዝ አፋችን መድረቅ ፋቲግ ድካም መኖር ይሄ በሰውነታችን ውስጥ ያለ የፈሳሽ መጠን ሲያንስ ማለት ነው so the answer will be a dehydration ይሆናል ማለት ነው okay question number 7 in research what does the acronym IRB stands for A Institutional Review Board B Institute of Research and Biomedicine C International Review Board D Investigative Research Bureau by the way IRB ማለት Institutional Review Board ነው that's why እናንተ ሪሰርች ሰርታችሁ ግቢዎች ላይ IRBዎች አሉ ወይም ደግሞ Institutional Review Boardዎች አሉ ያ ማለት ምን ማለት መሰላችሁ ሪሰርች ከተሰራ በኋላ ሚገመግሙ ኮሚቴዎች አሉ ሪቪው የሚያደርጉ ከዛ በኋላ አፕሩቭ የሚያደርጉ ሰዎች አሉ ማለት ያ ማለት Institutional Review Boardዎች ናቸው ማለት ነው ስለዚህ the answer will be A ይሆናል ማለት ነው እንደዚህ አይነት ነገር ስታዩ ምንድነው ኮንሰፕቹአላይዝ ማድረግ ነው ከናንተም ሌቭል ከናንተም ደረጃ ምን ሊሆን ይችላል የሚለው ነገር በማሰብ የሚመለሱ ነው አሁን ዳይሬክትሊ ይሄን አንብባችሁ ተዘጋጅታችሁ ላትገቡበት ትችላላችሁ አብዛኛው ነገር ኮንሰፕቹአላይዝም ማድረግ ስለሚጠይቅ ማለት ነው okay question number 8 a client admitted to the hospital and receiving IV antibiotics develops anaphylaxis what is the expected action A stop antibiotic flow B notify the doctor C start CPR D return position ይህ ማለት a client admitted to the hospital ታማሚ ሆስፒታል ነው የተኛው and receiving IV antibiotics መድኃኒት በIV እየወሰደ ነው develops anaphylaxis አለርጂ ፈጥሮበታል what's the expected action ምን አይነት ድርጊት ነው የምታረጉት እንደዚህ ሲገጥመው ስለዚህ ስቶፕ አንቲባዮቲክስ ፍሎ ነው በቅድሚያ ልናረጋ የምንችለው ማለት ነው ሶ ሚገባውን ማስቆም አለርጂ ስለሆነበት ማለት ነው ከዛ በኋላ ለዶክተር ኖቲፋይ ልናረጋ እንችላለን ኦኬ ምንም የሚለን ነገር የለም ሶ the answer will be stop antibiotic flow ይቀድማል ማለት ነው okay question number 9 which of the following is a type of a study design that compares the occurrence of disease or condition in two or more groups እንግዲህ እንደነገርኳችሁ ቀደም cohort study ይሆናል ማለት ነው okay question number 10 which diet increases iron absorption A green beans B fortified milk C orange juice D ፖታቶ አሁን አይረንነት ያላቸው አይረን አብዞርፕሽን እንዲጨምር የሚያደርጉ ምግቦች ምንድናቸው ወይም ደግሞ ፈሳሾች ምንድናቸው ግሪን ቢንስ yes አይረን ይሰጣል ግን ዛት ማች አይደለም ፎርቲፋይድ ሚልክ ደግሞ ካልሽየም ነው ሞር አብዞርብ ለማድረግ የሚጠቅመን ኦሬንጅ ጁስ ደግሞ ሞር አይረን አብዞርፕሽን ልናደርግ እንጠቀመዋለን ፖታቶም አይረን አለው ግን ሞር ኤነርጂ ላይ ካርቦሃይድሬት ላይ እንትን ያደርጋል ማለት ነው ስለዚህ the answer will be orange juice ይሆናል ማለት ነው okay question number 11 which of the following is an example of a strategic leadership role for a nurse leader A training new nursing staff B providing direct patient care C developing and implementing organizational goal D
conducting research study አሁን which of the following is an example of a strategic leadership role for a nurse leader አሁን ስትራቴጂ ሲባል ማወቅ አለብን ምንድነው ሎንግ ተርም ማለት ነው የረጅም ጊዜ እቅድ እንደማለት ነው ሶ ትሬኒንግ ኒው ነርሲንግ ስታፍ አዲስ ነርሶችን ማስተማር ይሄ ስትራቴጂክ አይደለም ፕሮቫይዲንግ ዳይሬክት ፔሸንት ኬር ቀጥታ ሄደን ታማሚዎችን ትሪት ማድረግ ይሄም ረጅም ጊዜ አይደለም ዴቨሎፒንግ ኤንድ ኢምፕሊሜንቲንግ ኦርጋናይዜሽናል ጎል አው የተቋሙን ግብ ማስቀመጥ የዛሬ ይሄን ያክል አመት እንደዚህ እናደርጋለን የዛሬ ይሄን ያክል ጊዜ እንዲህ እንሆናለን yes strategic leadership ነው conducting research study ጥናቶችን መስራት currently ልንሰራ እንችላለን ስለዚህ the answer will be developing and implementing organizational goal ይሆናል ማለት ነው the word strategic የምትለዋ ትልቅ ሚና ትጫወታለች ሌላ ሁሉም leadership role ነው በነገራችን ላይ ምርጫው ላይ ስታዩ ግን strategic leadership roleን ስለጨመረ ነው ወደ developing and implementing organizational goal የመጣ ነው ማለት ነው Okay, question number 12. The most common post-operative complication prevented by early ambulation is A. Deep vein thrombosis, B. Infection, C. Aspiration, D. Ischemia. ምንድነው አሁን አንድ ሰው ኦፕሬሽን ከተደረገ በኋላ በጊዜ መንቀሳቀሱ ምንን ፕሪቨንት ያደርጋል ምንን የሚከላከል ይመስላችኋል ዲፕ ቬን ትሮምቦሲስ ነው እግራችን ላይ ደም መርጋት ምናም እንዳይኖር ማለት ነው ኢንፌክሽን መከላከል yes የራሱን አስተዋጽኦ ሊኖር ይችላል አስፓይሬሽንን ለመከላከል የራሱ አስተዋጽኦ ኢስኬሚያን የራሱ አስተዋጽኦ ሊኖር ይችላል በዋናነት ግን ፖስት ኦፕሬቲቭሊ prevented early ambulation በጊዜ እንቅስቃሴ ማድረግ ዲፕ ቬን ትሮምቦሲስን ለመከላከል ይረዳናል ማለት ነው ኮምፕሊኬሽኑ ምሱ ስለሆነ ማለት ነው ኦኬ the answer will be A ይሆናል ማለት ነው ኦኬ question number 13 which of the following study design is most suitable for investigating rare disease A cross sectional study B retrospective study C prospective study D case control study rare disease ለማጥናት የምንጠቀመው case control study ነው rare exposure ለማጥናት የምንጠቀመው cohort study ነው ማለት ነው ስለዚህ the answer will be case control study ይሆናል ማለት ነው retrospective እና prospective ሁለቱም የኮሆርት አይነቶች ናቸው cross sectional ደግሞ prevalence እና magnitude ለማጥናት የምንጠቀመው so the answer will be D ይሆናል ማለት ነው Okay, question number 14. Which nutrient deficiency impairs wound healing? A. Lack of iron. B. Lack of vitamin C. C. Lack of vitamin E. D. Lack of protein. ምንድነው እዚህ ጋር ቁስል እንዳይደርቅ የሚያደርገው ምንን ስናጣ ነው lack of iron ካልን አኒሚያ ነው ሊያስከትልብን የሚችለው lack of vitamin C ባይዘው ኮላጅን ሴንቴሳል ቁስል እንዳይደርቅ ያደርጋል lack of vitamin E ካልን የስኪን ሄልዝ ይቀንሳል lack of protein ደግሞ building block of our body ነው አይደለ ፕሮቲን ስለዚህ በሰውነታችን ላይ ያለ ግንባታ እንትን ሊሆን ይችላል ሊዛባ ይችላል but ለቁስል መድረቅ መኖር ያለበት ቫይታሚን ሲ ነው ስለዚህ lack of vitamin C impairs wound healing ይሆናል ማለት ነው the answer will be B ይሆናል ማለት ነው okay question number 15 which of the following action demonstrate the nurse's commitment to providing compassionate care during postpartum period Okay. A. Rushing through postpartum education and discharge planning. B. Showing genuine interest and actively listening to concern of the new mother. C. Dismissing the mother's emotional distress as common postpartum blue. D. Focusing slowly on physical health assessment and ignoring emotional need. አሁን ይሄ ምንም ማለት አይደለም ጥያቄው ኮምፓሽኔት ኬር ስለ ኮምፓሽኔት ኬር ነው ጠየቃችሁ በርህራሄ ትሪት ማድረግ የነሱን ስሜቴ ነው ብሎ መረዳት ማለት ነው ታማሚዎችን እዚህ ጋር ኔጌቲቭ ወርድ እና ፖዚቲቭ ወርዱን ከለየን ምንም ባናነብም መመለስ እንችላለን በኮንሰፕት ማለት ነው ኤ rushing through postpartum education and discharge planning በጥድፊያ ማስተማርና እነሱ እንዲወጡ ማድረግ showing genuine interest and actively listening to the concern of new mother የሚመጡ አዳዲስ እናቶችን genuine የሆነ interest በጣም humble ሆነን ፈልገን and also actively listening በደንብ በትኩረት አድምጠን እነሱን መቀበል
ሲ ስንመጣ dismissing the mother's emotional distress ይላችኋል dismiss ማድረግ የእናቶችን እንትን ኖ አይሆንም ኤም አይሆንም ሲም አይሆንም ዲ ላይ እንምጣ focusing slowly on physical health assessment and ignoring emotional needን ignore አድርገን physical health assessment ብቻ እንትን ማድረግ አይሆንም ይሄም ስለዚህ the answer will be showing genuine interest and actively listening to the concern of new mother is it expressed directly what compassionate care ነው ማለት ነው ስለዚህ the answer will be B ይሆናል ማለት ነው okay question number 16 the most common complication of thoracentesis is A pneumothorax B infection C re-expansion pulmonary edema D damage to spleen and liver ምን ማለት ነው አሁን the most common complication of thoracentesis is thoracentesis ማለት paracentesis የሚባል አለ thoracentesis የሚባል አለ ያ ማለት thoracentesis ከፕሉራል ካቪቲ ፈሳሽን መቅዳት ነው paracentesis ደግሞ ከአብዶሚናል ከፔሪቶኒየም ፈሳሽን መቅዳት ነው ያንን በቶራሴንቴስ ጊዜ ፈሳሽን ስንቀዳ ኮምፕሊኬሽን ሊመጣ የሚችለው መዘዝ ምንድነው በዋናነት ሞስት ኮመኑ ኒሞቶራክስ ነው ኒሞቶራክስ ማለት accumulation of air in the pleural cavity ማለት ነው በሳምባ ካቪቲ ላይ የአየር መጠራቀም እኛ ደግሞ በስተን ስለገባን አየሩ በሱ ሊገባ ይችላል ማለት ነው ኢንፌክሽንም ሊሆን ይችላል re-expansion pulmonary edema damage to spleen and liver ሬር ናቸው ከዚህ ጋር ከኒሞቶራክስ አንፃር ስናያቸው እነሱ ትንሽ ሌስ ላይክሊ ናቸው ስለዚህ በዋናነት ኒሞቶራክስ ይሆናል ማለት ነው okay question number 17 which of the following is an examples of nurse leader demonstrating ethical behavior A prioritizing their own interest over the well-being of patient B ignoring ethical guideline and standard C advocating for patient right and autonomy D engaging in dishonest practice for personal gain ምን ይመስላችኋል which of the following is an example of nurse leader demonstrating the ethical behavior okay የነርሲንግ ሊደር ethical behaviorን የሚገልጽላችሁ የተኛው ነው prioritizing their own interest over the well-being of patient ከታሞች ይልቅ የራሳቸውን ፍላጎት እንትን ማድረግ አይሆንም ማስቀደም B ላይ ስንመጣ ignoring ethical guideline and standard ጋይድላይኖችና ስታንዳርዶች ኢግኖር ማድረግ አይሆንም እሱም advocating for patient rights and autonomy yes የታማሚዎችን መብትና መብታቸውን መጠበቅ patient right and autonomy self determination በራሳቸው ውሳኔያቸው እንዲወስኑ መብታቸውን መጠበቅ D ላይ ስንመጣ engaging in dishonest practice for personal gain dishonest ማድረግ personal gain እነዚህን ይሄ አሁን ምን መሰላችሁ አንዳንድ ጊዜ ኔጌቲቭ እና ፖዚቲቭዎቹን ብቻ አይዲያው ፖዚቲቭ ነው ወይስ ኔጌቲቭ ነው በማለት ብቻ እምትመልሷቸው አሉ አንድ ብልጥ መሆን ያለባችሁ ነገር ምንድነው ኤግዛሙ ዳይሬክትሊ ቢመጣም ባይመጣም ጥያቄውን በደንብ ካያችሁት መልሱን ያመላክታችኋል ኦኬ ስለዚህ እናንተ ግን ተረጋግታችሁ ማየት ስለሚጠይቅ ነው ብዙ ጊዜ እኛ ኮንሰፕቹዋላይዝ ካላደረግን ምናልባት ሳንተኛ አድረን አንብበን ለፈተና ልንገባ እንችላለን ምናልባት ረጅም ጊዜ ለፈተና ብለን ጊዜያችንን ልንሰጥ እንችላለን ግን የአሰራር የኤግዛሙን ያፈታተን መልሳችን እንዴት መምረጥ እንዳለብን እንዴት መስራት እንዳለብን ቴክኒካል ካልሆነን ግን ውጤታችንን በአግባቡ ላናገኘው እንችላለን ስለዚህ አሁንም የምነግራችሁ ምንድነው ራሳችሁን በአንድ ዓመተ ምህረት ላይ ማጠር የለባችሁም ሁለተኛ ደግሞ ያነበባችሁትን መልቲ ዳይሬክሽናል አድርጋችሁ መያዝ ያቺን ዋና ነገር የምትታወቅበትን ነገር በዋናነት ከያዛችሁ ማንኛውም ጥያቄ ሲመጣ ስለሷ በተለያየ ዳይሬክሽን ቢያወራም ያቺን ፓርት ታች ማድረጉ አይቀርም ኮንሰፕቹዋላይዝ ከሆናችሁ ግን አታመልጣችሁ ማለት ነው ስለዚህ ተረጋግታችሁ እንድትሄዱ ሪከመንድ አረጋችሁ አንድ ጊዜ ፌል አረጋችሁ ማለት ሁሌ ፌል ታረጋላችሁ ማለት አይደለም ሁለት ጊዜ አረጋችሁ ማለት ሁሌ ፌል ታረጋላችሁ ማለት አይደለም አዲስ ተማሪዎችም ደግሞ ፌለሪቲ እንዳይገጥማችሁ ካሁኑ በደንብ በጥንቃቄ መስራት ይኖርባችኋል ማለት ነው ኦኬ question number 18 an urgent reason for catheterizing a patient is እኛ በጥድፊያ ካቴተር ኢንሰርት የምናረግበት ምክንያቱ ምንድነው A acute urinary retention B incontinence C urinary tract infection D because they asked አሁን እኛ ካቴተር ኢንሰርት የምናረግበት እነሱ ስለጠየቁን አይሆንም ይሄ ፔሸንት ፕሪፈረንስ አይደለም ስለዚህ ዲ አይሆንም ማለት ነው acute urinary retention ይሆናል that's why ምንድነው ብላደር ኢምፒቲ መሆን ሳይችል ሲቀር ወይም ብላደር ሽንትን ማስወገድ ሳይችል ሲቀር
አርጀንት ነው ማለት ነው ወዲያውኑ ማውጣት አለብን ኢንኮንቲነንስ የሽንት መንጠባጠብ ሲኖር ልንጠቀም እንችላለን በት አርጀንቱ ግን ዩሪነሪ ሪቴንሽን ነው ሽንታችን የማይወጣ ከሆነ ነው ዩሪነሪ ትራክት ኢንፌክሽን ካለ ደግሞ ካቴተር አይመከርም ራሱም ጭራሽም ቢኮዝ ያስክ ደግሞ እነሱ ስለጠየቁ ምናረጋው አይደለም ይሄ ፔሸንት ፕሬፈረንስ አይደለም ማለት ነው ስለዚህ the answer will be a acute urinary retention ይሆናል ማለት ነው okay question number 19 Question number 19. When a nurse assists a patient for pain and offers a plan to manage the pain, which principle is used to encourage the nurse to monitor the patient's response to the pain? A. Respect for autonomy. B. Beneficence. C. Non-maleficence. D. Fidelity. ምን ይመስላችኋል? አሁን when a nurse assisting a patient for pain ነርሱ ፔኑን አሲስ አደረገ offers a plan to manage the pain ስለዚህ ይሄን ፔን ደግሞ ማናጅ ለማድረግ ፕላን ይዟል which principle is used to encourage the nurse to monitor the patient's response to the pain ምን አይነት ሪስፖንስ ነው እየሰጠ ያለው respect for autonomy ነው no እዚህ ላይ self determination ታማሚው እታከማለሁ አልታከምም አይደለም እዚህ ላይ ያወራ ያለው beneficence yes doing good ነው by the way acting best interest of the patient is known as beneficence ነው ምንድነው ታማሚውን የሚጠቅመው ነገር ታማሚውን የሚያሽለው ነገር እምንሰራ ከሆነ beneficence ነው non maleficence avoiding harm ነው የሚጎዳው ነገር ሄዶ እንዳያጠቃው ያንን መከላከል ያንን ማስወገድ ማለት ነው ግን ጥሩ ነገር መስራት beneficence ነው fidelity ማለት keeping promise ነው ቃልን መጠበቅ ነው ከሱ ጋር ብዙም ሪሌት አያረግም ስለዚህ the answer will be B ይሆናል ማለት ነው okay question number 20 safeguarding patient information fails under which ethical principle አሁን ምስጥር ከመጠበቅ ጋር ተያይዞ ማለት ነው patient information ጋር ተያይዞ A confidentiality B impartiality C justice D autonomy the answer will be confidentiality አይደል እንዴ ምንድነው safeguarding patient information fails under which ethical principle አሁን የታማሚን ምስጥር መጠበቅ ከየተኛው ይመደባል ነው confidentiality ነው justice ፍትህ ነው autonomy self determination ነው impartiality ደግሞ equal ማየት ያው ከፍትህ ጋር እንደሚያያዝ ነው ስለዚህ the answer will be A ይሆናል ማለት ነው ውድ ተማሪዎች ጥንቃቄ ማድረግ ያለባችሁ ድጋሚ ነግሬያችኋለሁ ካሁኑ ግን እንድትዘጋጁ ሪከመንድ አረጋችኋለሁ ነገ ዘጋጃለሁ ወደፊት ዘጋጃለሁ ሳይሆን አሁኑኑ ጀምሩ ያላችሁን ታይም አሁን ተጠቀሙት ላይሰንስ የምትፈተኑ ኤግዚት ኤግዛም የምትፈተኑ ትላንት አልተሳካልኝም ነገ አይሳካልኝም የሚባል ነገር ከውስጣችሁ አውጡ ኤግዛሙ ምን ሆኖ በምን መልኩ ሊዘጋጅ እንደሚችል አታውቁም ማለት ነው ያ ማለት ሙያችሁን በደንብ በዚህም በዛም ተዘጋጅታችሁ ከገባችሁ ከዛ ውስጥ የትም አይሄድም ማለት ነው ስለዚህ በዚህ እኔ ያለኝ አድቫይስ ይሄ ነው በተቻለኝ መጠን ይሄን ሰፖርት ላረጋችሁ ይያለው ማለት ነው ነገም ከነጎዳም ቀጣይም በተቻለኝ መጠን ሰፖርት አደርጋችኋለሁ ማለት ነው ስለዚህ እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ ግን ዲኤስ ነርሲንግ ኦንላይን ክላስ 5th round እያስተማርን እንገኛለን አሁን ተማሪዎችን መዝግበን እያስተማር ነው ምዝገባውንም ለናቆም ነው ሳያመልጣችሁ በፊት ካሁኑ ጀምራችሁ ውጤታማ የምትሆኑበትን ክላስ ብትማሩ የተሻለ ነው መጨረሻ ላይ ብትመጡ ክላሱን ብታገኙትም ካለፋችሁ በኋላ ስለሚሆን ካሁኑ እንድትወስኑ ሪከመንድ አደርጋችኋለሁ ድብርት ውስጥ ከምትሆኑ ትምርቱ ላይ ብትሆኑ የተሻለ ነው የሚሆነው ነገ ላይ የምትፈተኑ ተማሪዎችም ካሁኑ ጥሩ ውጤት ለመስራት አላማ ካላችሁ ጆይን እንድታደርጉ ሪከመንድ አደርጋችኋለሁ እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዲኤስ ነበርኩኝ thank you very much ሰላማችሁ ይብዛ